በጣም ብዙ ጥቅሞችንም ይሰጣችኋል። ለምሳሌ እዚህ ጋር የምትመለከቱት በጣም የሚያምር ፓወርፖይንት አለ። እሱ ላይ ነው ያዘጋጀሁት ማለት ነው። ያለምንም ሊሚት ያዘጋጅላችኋል። በተመሳሳይ እዚህ ጋር ያለውን ፓወርፖይንት በእሱ ነው የሰራሁት ማለት ነው። ከዚህ በተጨማሪም ደግሞ የምትፈልጉትን ማንኛውም ዌብሳይት እዚህ ጋር እንደምትመለከቱት በነፃ መስራት ትችላላችሁ። ይህንንም እየሰራሁኝ አሳያችኋለሁ እዚህ ጋር የምትመለከቱትን። እንደዚሁም ደግሞ የተለያዩ ጌሞችን መስራት ትችላላችሁ። ዌብሳይቶችን እንዳልኳችሁ 3D ሞዴሎችን ማዘጋጀት ይቻላል። ላንዲንግ ፔጆችን ማዘጋጀት ትችላላችሁ። ፕሮምፕት ራሳችሁ ትጽፋላችሁ። እሱም ደግሞ ሳምፕል ፕሮምፕቶችን ስለሚያስቀምጥላችሁ ያንን ኤዲት ማድረግ ይቻላል ማለት ነው። ከዚህ በተጨማሪም ደግሞ በአማርኛም መስራት ትችላላችሁ። ወይም ደግሞ አማርኛም ጥያቄ ካላችሁ ይሰራላችኋል። ስለዚህ በዛሬው ቪዲዮ ሙሉ አጠቃቀሙን እንመለከታለን ማለት ነው። ለምሳሌ አሁን ኤአይዎችን በብዛት ባወቃችሁ ቁጥር እነ ክሎድ፣ ጄሚናይ፣ ቻትጂፒቲ ሌሎችም አሉ። አንደኛው ሊሚት ሲይዛችሁ ወደ ሌላው መሄድ ትችላላችሁ። እንደዚሁም አንደኛው ኤአይ ከሌላው የሚሻልበት ስላለ እንደ አማራጭ ይሆናችኋል ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ተጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮ መስራት ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን GLM 5.2 ለመጠቀም ማንኛውንም ብሮዘር ትከፍታላችሁ። ከዛ በመቀጠል GLM 5.2 ብላችሁ ሰርች ታደርጋላችሁ። ከሚመጣላችሁ ውስጥ ይሄ መጀመሪያው ነው፣ ወይም ከላይ እንደምታዩት z.ai የሚለው ይህንን ትነካላችሁ። ከዛ እንደምታዩት አሁን GLM 4.7 ነው የሚለው። ስለዚህ አዳዲስ ሞዴሎችን ለማግኘት ሳይኒን አድርጋችሁ ትገባላችሁ። ሳይኒን ለማድረግ እዚህ ጋር መታችሁ ሳይኒን ወይም እዚህ ጋር ምስጠይቃችሁ ሳይኒን የሚለውን መንካት ይቻላል ማለት ነው። እዚህ ጋር እንደምታዩት አድቫንስድ ፊቸሮቹን ለማግኘት ሳይኒን ማድረግ አለባችሁ እያለ ነው። ስለዚህ ሳይኒን እናደርጋለን። በኢሜይላችሁ ትገባላችሁ። ወይም የገባችሁበት የጉግል አካውንት ካለም ኮንቲኒው ዊዝ ጉግል የሚለውን መንካት ይቻላል። ከዛ ኢሜይላችሁን ትመርጡለታላችሁ፣ ወደ ውስጥ ያስገባችኋል ማለት ነው። አሁንም በድጋሚ ኮንቲኒው የሚል አማራጭ ሲመጣ ኮንቲኒው የሚለውን ትነካላችሁ። ከዛ በቀጥታ ወደዚህ ያመጣኝ እንደምታዩት 5.2 እንደተለቀቀ እየነገረኝ ነው። እዚህ ጋር አቬሌብል ነው ይላል። ስለዚህ እዚህ ጋር መተን ኔክስት እያላችሁ ማንበብ ትችላላችሁ። ኤክስ ማለትም ትችላላችሁ። እዚህ ጋር ያለው እንትን ነው፣ እንደ ኦሪየንቴሽን ነገር ነው እየሰጠን ያለው፣ ምን ልትሰሩበት እንደምትችሉ እየነገረን ነው። ከዛ ኢንተርፌሱ ይሄን ይመስላል ማለት ነው። ልክ እንደ ሌሎቹ ኤአይ ነው፣ የተወሰነ ለውጥ ብቻ ነው ያለው። ስለዚህ ሞዴሉን እዚህ ጋር እየመጣችሁ ነው የምትቀያይሩት። GLM 5.2 ነው። ይሄን ብትነቁ ደግሞ 5.1 እያለ ይቀጥላል። እንደምታዩት ሌሎች አማራጮችም አሉ። የመጀመሪያ ወይም የድሮ እዚህ ጋር ያለው። ከዛ አሁን ስራ ከመጀመራችን በፊት ለምሳሌ ስለራሱ ወይም ደግሞ ስለራሱ እንዲያስተዋውቀን አንድ ትዕዛዝ ላስገባለትና ወደ ዋና ነገሮቹ እንሄዳለን። እዚህ ጋር እንደምታዩት ለምሳሌ ኤአይ ምንም ተጠቅሞ ለማያውቅ ሰው ራስህን አስተዋውቅ ብየዋለሁ ማለት ነው። ቀለል ቀለል ያሉ እንግሊዝኛዎችን ተጠቀም። ከዛ በኋላ ምንነቱን እንዲነግረኝ እንደምታዩት እዚህ ጋር የተለያዩ ትዕዛዞችን አስገብቼለታለሁ። ይሄ ለመተዋወቅ ይረዳናል። ከዛ በኋላ እዚህ ጋር መተን መላክ ነው የሚሆነው። እያንዳንዱን ኢንተርፌስ አሳያችኋለሁ። አሁን እንዲነግረን ነው ስለራሱ ከራሱ ማወቅ ከፈለጋችሁ ማለት ነው። ይህን ይመስላል። አሁን እዚህ ጋር ያስገባውለት ፉል ሜሴጁን ማየት ትችላላችሁ። አሁን በጣም ብዙ ተጠቃሚዎች እየተጠቀሙት ስለሆነ እንደምትመለከቱት ስዊች አድርገው ወይም ወደ ሌላ ቀይረው እያለኝ ነው። ነገር ግን ይህንን ኤክስ እያላችሁ እዚሁ ጋር በድጋሚ ታዙታላችሁ፣ ይመልስላችኋል። እዚህ ጋር መታችሁ በድጋሚ መላክ ነው። GLM 5.2 አሁን ላይ በጣም እየተወራለት ያለ በጣም ምርጥ የሆነ ኤአይ ነው ማለት ነው። እንደምታዩት አሁን ቲንኪንግ ብሏል፣ ወደ ስራ ገብቷል ማለት ነው። ስለዚህ አንድ እምቢ ካላችሁ ማቋረጥ ሳይሆን ደግማችሁ መላክ ትችላላችሁ። ምላሾቹ ጀምረዋል። ለእያንዳንዱ ጥያቄ መልሶች እየሰጠኝ ነው። እነዚያውን ቲዮሪ ስለሆኑ እናንተም ቆም እያደረጋችሁ ቪዲዮውን ማንበብ ትችላላችሁ። ዋና ሀሳቡ ኤአይ የተሰራበትን ዓላማ እንድታገኙት እንዲያግዛችሁ ነው ማለት ነው። እዚህ ጋር እንደምታዩት ማንኛውንም ቋንቋ ይቀበላል ወይም ደግሞ ይችላል፣ አማርኛ ጨምሮ ማለት ነው። ስለዚህ ይህንን ዝርዝሩን ታነባላችሁ። አሁን ወደ ዋና ነገሩ እንግባ። ስለዚህ እዚህ ጋር ቻት ልበልና ስለዚህ ኢንተርፌሱ አጠቃላይ ይሄ ነው። ይሄኛው ሞዴል የምንቀያየርበት ነው ብለናል። የተለያዩ ሞዴሎች አሉ። እነዚህን እየቀያየራችሁ ትጠቀማላችሁ። እዚህ ጋር ደግሞ ቻት ነው። አዲስ ቻት ማድረግ ስትፈልጉ እዚህ ጋር እየመጣችሁ ቻት የሚለውን ትነካላችሁ። የተለያዩ ኤጀንቶችን ከፈልጋችሁ ደግሞ ኤጀንት እዚህ ጋር ኤጀንት የሚል አለ። ይሄን ስናቁ ተመልከቱት። እዚህ ጋር ያለው ይቀየራል። ከዛ ከምትፈልጉት ነገር ጋር ኮኔክት አድርጋችሁ መስራት ይቻላል። እዚህ ጋርም ትዕዛዙም ይቀየራል። እንደምታዩት እዚህ ጋር ያሉት ነገሮች ተቀይረዋል ማለት ነው። ስለዚህ ከዚህ ውስጥ እየመረጣችሁ ኤጀንቶችን መጠቀም ወይም መስራት ይቻላል። ይሁታውን ቻት የሚለውን ስነካ እዚህ ጋር ያለው ነገር እንዳለ ይቀየራል። ኤጀንት የሚለውን ስነካ ደግሞ እዚህ ጋር ያለው ነገር ይቀየራል ማለት ነው። ይሄኛው አዳዲስ ቻት ነው ብለናል። ከስር ደግሞ ኤአይ ፒፒቲ የሚላል ወይም ደግሞ የኤአይ ፓወርፖይንቶችን ማዘጋጀት ትችላላችሁ። በጣም የሚያማምሩ ፓወርፖይንቶችን በጥሩ ሁኔታ ይሰራላችኋል። ቅድም መግቢያ ላይ ያሳየኋችሁን ጨምሮ ማለት ነው። ለምሳሌ ብትነኩት ተመልከቱት። እዚህ ጋር ሳምፕል ፕሮምፕቶች አሉ። ለማዘጋጀት እነዚህን ሳምፕል ፕሮምፕቶች መጠቀም ትችላላችሁ። ወይም እዚህ ላይም ክሊክ እያደረጋችሁ ከዛ በኋላ እናንተ በምትፈልጉት ይህንን ዲዛይን ማድረግ ትችላላችሁ ማለት ነው። እዚህ ጋር የራሳችሁን ፕሮምፕት ማስገባት ትችላላችሁ። ከዛ በኋላ ትልኩለታላችሁ። እሱን እየሰራው ማሳያችኋለሁ።
ይሄ ደግሞ ፕሮምፕት ቦክስ ነው። ወይም ለምሳሌ ከላይ ልመልሳችሁና የምትፈልጉትን ነገር ታይፕ የምታደርጉበት ቦታ ነው ይሄኛው ማለት ነው። ለምሳሌ ዋት ኢዝ ኤአይ ብዬ ብጠይቀው ከዛ እዚህ ጋር መተን መላክ እንችላለን። የምትጠይቋቸው ጥያቄዎች እዚህ ጋር እየተከማቹ ይሄዳሉ ማለት ነው። በሰልፍ እንደምታዩት ላቸው ላይም ክሊክ እያደረጋችሁ ሪኒም ማድረግ ዲሌት ማድረግ ይቻላል። አሁን የቅድም ሰርች ያደረግነው ነበር። እዚህ ጋር መታችሁ ስሙን መቀየር፣ አርካይቭ ውስጥ ማስገባት፣ ዲሌት ማድረግ ይቻላል። አሁን ዋት ኢዝ ኤአይ የሚለውን ጥያቄ እየመለሰልኝ ምላሽ እንደምታዩት እየሰጠኝ ነው። በአማርኛ መጠየቅ ትችላላችሁ። ይህንኑ ደግሞ ወደ አማርኛ ቀይረው ማለትም ይቻላል ማለት ነው። ለምሳሌ ትራንስሌቱ አማሪክ ብየዋለሁ። ይሄን ሲጨርስ እልክለታለሁ። እዚህ ጋር መተን መላክ ነው። ከዛ ይሄንን ሴንድ ሜሴጅ ወይም ኢንተር መንካት ትችላላችሁ። እንደምታዩት አሁን ደግሞ ወደ አማርኛ ተርጉሞ እያመጣልኝ ነው ማለት ነው። አሁንም አዲስ ከፈለግን እዚህ ጋር መተን ቻት የሚለውን እንነካለን። እዚህ ጋር ደግሞ የተለያዩ ፋይሎችን አታች ማድረግ ከፈለጋችሁ እንደምታዩት ወደ 10 ፋይሎችን መጫን ይቻላል። ማክሲመም ደግሞ ወደ 50 ሜጋባይት መጫን ትችላላችሁ ማለት ነው በአንድ ጊዜ። ለምሳሌ እዚህ ጋር መተን ይሄን ብንነካው ፋይላችሁ ወደ ተቀመጠበት ቦታ ይወስዳችኋል። ከዛ በኋላ መተርጎም የምትፈልጉት ነገር ካለ፣ ወደ ፓወርፖይንት መቀየር የምትፈልጉት ካለ፣ ሰመራይዝ እንዲደረግላችሁ የምትፈልጉት ካለ የተለያዩ ዶክመንቶችን ትጭናላችሁ ማለት ነው። ለምሳሌ ይህንን ሰመራይዝ ማድረግ የምፈልግ ከሆነ ማይክሮሶፍት ወርድ ፋይል ነው፣ ኦፕን እለዋለሁ። ከዛ እዚህ ጋር በቀጥታ ይጫናል። ከዛ እዚህ ጋር ትዕዛዜ አስገባለሁ ማለት ነው። ለምሳሌ ሰመራይዝ ዚስ ዶክመንት ልበለው። በሁለት መስመር ከፈለኩ ሁለት መስመር ልለው እችላለሁ። እናንተ በምትፈልጉት በቡሌት ማዘዝ ትችላላችሁ። በ5 ቡሌቶች ብቻ አስቀምጡልኝ የመሳሰለውን ትዕዛዝ ልታስገቡለት ትችላላችሁ ማለት ነው። እንደምታዩት አሁንም ቢዚ ነው እያለኝ ነው። ድጋሜ እልክለታለሁ። እንዳያችሁት አሁን ደግሜ ሴንድ ስለው መስራት ጀምሯል። አሁን ፋይሌን ሰመራይዝ ሊያደርግልኝ ነው ማለት ነው። ዶክመንቱን ግን በድጋሚ ጫንልኝ እያለኝ ነው። ጭንለታለሁ። እዚህ ጋር እንደዚህ ልከዋለሁ። ጀምሯል። እንደምታዩት ሰመራይዝ ማድረግ እንዳልኳቸው ሞዴሉንም እየቀያየራችሁ መጠቀም ይቻላል። አሁን ዶክመንት ውስጥ ያለው እንደዚህ ሰመራይዝ አድርጎ እያቀረበልኝ ይገኛል። ከዛ ይሄንን ኮፒ ማድረግ ይቻላል ማለት ነው። ሼር ማድረግም ትችላላችሁ። ከዚህ በተጨማሪ ደግሞ እዚህ ጋር የምትመለከቱት የግሎብ ወይም ሰርች ማድረጊያ ምልክት አለ። ሁለት አይነት አማራጭ አለ። ሰርች እዚህ ጋር አለላችሁ። ከስር ደግሞ አድቫንስድ ሰርች የሚል አለ። አድቫንስድ ሰርች የሚለውን ይሄንን ኦን ማድረግ ወይም ማብራት ትችላላችሁ ማለት ነው። በተለይ ይሄ በጥልቀት የተለያዩ መረጃዎችን የምትፈልጉ ከሆነ አድቫንስድ የሚለውን ይሄን ማብራት ይቻላል። የሚወስደው ጊዜ ሰርች ሲያደርግ ይቆያል፣ ነገር ግን በጥራት ነው የሚሰራላችሁ ማለት ነው። በተለይ የተለያዩ ሪሰርቾችን የምትሰሩ ከሆነ የምታወዳድሯቸው ነገሮች ካሉ አድቫንስድ ሰርች የሚለውን ማብራት ይቻላል። ቤዚክ የሆኑ ነገሮችን ለመስራት ደግሞ ይህንን ማጥፋትም ትችላላችሁ ማለት ነው። እዚህ ጋር ደግሞ የተለያዩ አማራጮች አሉ። አሁን ዲፕ ቲንክ የሚል አለ። ይሄን ነክታችሁ አንደኛ ማክሲመም ላይ ማድረግ ይቻላል። እዚህ ጋር ሃይ ማድረግ ትችላላችሁ ማለት ነው። እየቀያየራችሁ መጠቀም ይቻላል። ዲፕ ቲንክ የሚለውንም ኦን ማድረግ ትችላላችሁ፣ በጥልቀት አስቦ መልሶችን እንዲሰጣችሁ። አሁንም ግን ቀለል ያሉ ነገሮችን ከሆነ ይህንን ማጥፋት ይቻላል ማለት ነው። ስለዚህ አሁን ይሄ ከበራ ቶሎ መልስ አይሰጣችሁም፣ ይቆያል። ነገር ግን በጥልቀት ነው ስራዎችን የሚሰራላችሁ። ስለዚህ እንደየፕሮጀክቱ አይነት ምርጫችሁ ይለያያል ማለት ነው። እዚህ ጋር ሴንድ የምናደርግበት ነው። አዲስ ቻት ደግሞ ምንም ጊዜ ሲጀምሩ ከስር ሰጀስት ያደርጋችኋል። እንደምታዩት አሁን እዚህ ጋር ላንዲንግ ፔጅ የሚል አለላችሁ። ይሄን አይታችሁ ከነዚህ መስራት ይቻላል። ኖሌጅ ወይም ደግሞ ቲቺንግ ማቴሪያል ደግሞ ከፈልጋችሁ እዚህ ጋር መታችሁ የተለያዩ ቅድሚያውን የተዘጋጁ ቴምፕሌቶች አሉ። በእነዚህ መስራት ይቻላል። 3ዲ ሞዴሊንግ ከፈለጋችሁ ደግሞ ይሄን ብትነኩ ተመልከቷቸው የተለያዩ 3ዲ ሞዴሎች አሉ። ለምሳሌ ፕሪቪው የሚለውን ነክታችሁ ቼክ ማድረግ ትችላላችሁ ማለት ነው። ይሁታውን ይሄ የተሰራበት ነው። እዚህ ጋር እንዳለ ዲቴይሉን ያመጣላችኋል። የራሳችሁን ከፈለጋችሁ ደግሞ ስታርት ዩር ኦን ኮንቨርሴሽን የሚለውን ነክታችሁ አዲስ የራሳችሁን ክሬት ማድረግ ትችላላችሁ ማለት ነው። ፐርሰናል ብሎግ፣ ሚኒ ጌሞችን ክሬት ማድረግ ከፈለጋችሁ መጀመሪያውን የተዘጋጁ ጌሞች እዚህ ጋር እንደምታዩቸው አሉ። የተጠቀመውን ፕሮምፕት ማግኘት ከፈለጋችሁ ፕሮምፕት የሚለውን ብትነኩ እዚህ ጋር እንደምታዩት በዚህ ፕሮምፕት ነው አሁን ይሄ የተሰራው ማለት ነው። ስለዚህ እናንተ ይሄንን ኤዲት እያደረጋችሁ የራሳችሁን እያስገባችሁ ጌሞችን ክሬት ማድረግ ትችላላችሁ ማለት ነው። አሁን ደግሞ ትዕዛዞችን እያስገባን አብረን የተለያዩ ስራዎችን እንስራ። ለምሳሌ ይሄን ላጥፋውና አሁን ስለማልፈልገው ለምሳሌ ኢሜል መጻፍ ከፈለጋችሁ ልክ ሌሎቹ ላይ እንደምንጽፈው ማለት ነው ቻትጂፒቲ፣ ክሎድ የመሳሰሉት ላይ እንደምንጽፈው ኢሜል ይጽፍላችኋል። አሁን መስራት ጀምሯል ማለት ነው። ይሄኛውን መቀየርም ትችላላችሁ። አሁን ኢሜል ለመጻፍ ዲፕ ቲንክ የሚለው ላይ ያስፈልጋችሁም ይችላል። ስም የመሳሰለውን ነገር ማስገባት ትችላላችሁ። ከዛ ይሄንን ከዚህ ኮፒ ታረጉታላችሁ። ያውን የዕለት ተዕለት ስራችሁን ለመስራት ወይም ለማከናወን ነው። ለምሳሌ ደግሞ የቀን ፕሮግራም እንዲያወጣላችሁ ከፈለጋችሁ እዚህ ጋር ታስኮቼን ነገርኩት የምሰራውን ነገሮች። ከዛ በኋላ ግን እንዲያወጣልኝ ፈልጌያለሁ ማለት ነው። ስኬጁል እንዲያወጣልኝ ልላክለት። እዚህ ጋር ስኬጁል እንደምታዩት እዚህ ጋር አምጥቶልኛል። ይሄንንም ኮፒ አድርጌ የምፈልገው ቦታ ጋር ከዛ እወስደዋለሁ።
ለምሳሌ ደግሞ የማይክሮሶፍት ወርድ ዶክመንት እንዲያዘጋጅልኝ ፈልጌያለሁ። እዚህ ጋር ልላክለት። ተመልከቱት፣ አሁን በዚህ መልክ አምጥቶልኛል። ከዛ ይሄንን ቀጥታ ኮፒ ፔስት ማድረግ ይቻላል ማለት ነው። ከዚህ በተሻለ ደግሞ ለኮፒ ፔስት እንዲመችላችሁ ማድረግ ይቻላል። ለምሳሌ ዳውንሎዴብል ፋይል ልበለውና አሁን ፓወርፖይንት የመሳሰሉትን ዳውንሎድ ማድረግ ትችላላችሁ። ይህን ደግሞ የቀረበ ያመጣላችኋል ማለት ነው። እዚህ ጋር በድጋሚ ልዘዘው ወይም ልላክለት። ተመልከቱት፣ በቀጥታ ዳውንሎድ የሚደረግ ባላመጣም ብሎ እዚህ አማራጭ አምጥቶልኛል። እዚህ ጋር የጨርሰውና እንመለከተዋለን። ተመልከቱት፣ በዚህ መንገድ አሁን ጥንቅቅ ያለ አምጥቶልኛል። ከዛ ይሄንን ሼር ማድረግ ወይም ኮፒ አድርጋችሁ መውሰድ ይቻላል። በተመሳሳይ ደግሞ የኤክሴል ፋይል ከፈለኩኝ እዚህ ጋር ለምሳሌ ስፕሬድሺት አዘጋጅልኝ ብየዋለሁ። ዝርዝር ነገሮች እዚህ ጋር አሉት፣ እልክለታለሁ። አሁን ይሄንን ዩታውንም እዚህ ጋር ኤክሴል ፋይል አምጥቶልኛል። ከዛ ይሄንን ኮፒ ፔስት አድርጌ ወስዳለሁ ማለት ነው። ከዛ የራሳችሁን ዳታ እዚህ ላይ መመዝገብ ትችላላችሁ። በአንድ ጊዜ ደግሞ ለምሳሌ ብዙ የፋይል አይነቶችን ክሬት እንዲያደርግ እናደርገው። እዚህ ጋር ልምጣና ልላክለት። እንደምታዩት አሁን በአንዴ ብዙ አይነት የፋይል ፎርማቶችን ያዘዝኩት ማለት ነው። ሪድሚ፣ ኢንዴክስ፣ ስታይል በጣም ብዙ ናቸው። ኤክሴል ፋይልን ፈልጌያለሁ። እዚህ ጋር ደግሞ ፓወርፖይንትን ፈልጌያለሁ። ስለዚህ በአንዴ ብዙ አይነት ፋይሎችንም ማዘዝ ትችላላችሁ። ያመጣላችኋል ሁሉንም በአንድ ጊዜ። ሪድሚ ፋይል እንደምታዩት እየተዘጋጀ ነው። ይሁት እያንዳንዱ ነው በየተራ ነው እየሰራን ያለው። አንደኛ ላይ ሪድሚ ፋይል ነበር ያዘዝነው። ሁለተኛ ላይ ደግሞ ኢንዴክስ ኤችቲኤምኤል ስክሪፕት አለ። እዚህ ጋር ሲኤስቪ ፋይል ብለነው ነበረ። ኢንቨንተሪውን ደግሞ በኤክሴል ፋይል ነበር የፈለግነው፣ እሱንም እየሰራልን ይገኛል። ማይክሮሶፍት ወርድ ፋይልም ጠይቀነው ነበረ። ፓወርፖይንት ወይም ፕሬዘንቴሽን እንደምታዩት ፉል ፓኬጅ ነው ማለት ነው። ያዘዝናቸው እንዳለ እዚህ ጋር አሉ። ከዛ ይሄንንም ኮፒ አድርገን ወይም ደግሞ ወስደን ሼር ማድረግ ይቻላል። ከዛ ይሄንን ኮፒ አድርጋችሁ ለምትፈልጉት ነገር መጠቀም ይቻላል ማለት ነው። ይሄንን ለምሳሌ ሪፖርቱን ብፈልግ ይሄን ብነካው የሪፖርቱ ኮፒ ይሆናል። ፓወርፖይንቱ ደግሞ እዚህ ጋር አለ ማለት ነው። ኤዲት ማድረግ የምትፈልጉት ነገር ካለ ኤዲት የሚለውን ነክታችሁ እያንዳንዷን ውስጥ ላይ ኤዲት ማድረግ ይቻላል። ለምሳሌ ደግሞ ፓወርፖይንት ማዘጋጀት ከፈለግን እዚህ ጋር ኤአይ ፒፒቲ የሚል አለ ወይም ፓወርፖይንት እዚህ ጋር ያሉትን መጠቀም ይቻላል። ኤዲት እያደረግን እነዚህ ምሳሌዎች ናቸው። እኛ ግን የራሳችን እናስገባው 10 ስላይድ ነው የጠየቁት ስለ ሳይበር ሴኩሪቲ የሚያወራ ማለት ነው። ከዛ እዚህ ጋር እልክለታለሁ። እንደምታዩት አሁን ፓወርፖይንቱ መዘጋጀት ጀምሯል። እዚህ ጋር ከዛ እንደምታዩት ልክ ክሎድ ኤአይ ላይ እንዳለው ምን አይነት ነው የምትፈልጉት ብሎ የተለያዩ አማራጮችን ይሰጣችኋል። ልትመርጡለት ትችላላችሁ፣ ስታይል የመሳሰሉትን ነገሮች። ነገር ግን ሁሉንም ነገር ራሱ እንዲመርጥ ከፈለጋችሁ ስኪፕ ማለት ይቻላል። ከዛ እሱ በፈለገው መንገድ ይሰራላችኋል ማለት ነው። እንደምታዩት በራሱ ምርጫ ሊሰራልኝ እንደሆነ እየነገረኝ ነው። እንደምታዩት ወደ 6 አካባቢ የሚሰራቸው እንትኖች አሉ። እነዚህን ሲጨርስ ፋይላችን ይዘጋጅልናል። ልብ የምትሉት ይሄኛውን ዲፒቲንግ ላይ ስላደረግ ነው በጥልቀት ነው የሚሰራው። የተወሰነ ደቂቃዎች ይወስዳል። ተጠብቁታላችሁ። ሌላ ስራ እየሰራችሁ መጠበቅ ይቻላል። እንደምታዩት ሲጨርስ ከስር ከስር የጨረሳቸውን እንደዚህ ያሰምርባቸዋል ወይም ደግሞ ይሰርዛቸዋል ማለት ነው። ኖርማል ፓወርፖይንቶቹ የመጀመሪያው ይሄውና፣ ሁለተኛው እዚህ ጋር አለ። 10 ነበር ያዘዝነው። አንድ እዚህ ጋር አለ፣ 2 3 እያለ ይቀጥላል። እንደምታዩት 10ሩም አልቀዋል ማለት ነው። ከዛ በኋላ ወደ ፒፒቲ አሁን ኤክስፖርት ለመደረግ እየተዘጋጀ ይገኛል። እዚህ ጋር አልቋል። ከዛ ይሄንን ዳውንሎድ እናደርገዋለን። እዚህ ጋር ቼክ ማድረግ ትችላላችሁ። እንደዚህ ወደ ጎን እየነካችሁ እያንዳንዱንም እንደዚህ ክሊክ እያደረጋችሁ ቼክ ማድረግ ይቻላል። ሎድ ያደርጋል። ከዛ ከፍቷል። ዳውንሎድ ለማድረግ እዚህ ጋር ትመጣላችሁ። የዳውንሎድ ምልክቱን ሁለት አይነት መንገድ አለው። ፒፒቲ ሊሆን ይችላል ወይም ፒዲኤፍ ፎርማት የፈለጋችሁትን። አሁን እኔ የፈለኩት ፒፒቲ ስለሆነ ፒፒቲ የሚለውን እነካዋለሁ። ከስር ሳይድ ኖትም አለው እንደምትመለከቱት። እዚህ ላይ ነክታችሁ ዳውንሎድ ከማድረግም በተጨማሪ ደግሞ ከስርም ያመጣላችኋል እንደምታዩት። ከዛ ዳውንሎድ የሚለውን ትነካላችሁ። አንድ አይነት ስቴፕ ነው ከቅድሙ ጋር። ዳውንሎድ ፒፒቲ የሚለውን መንካት ይቻላል። በሁለቱ አማራጮች ማውረድ ትችላላችሁ። እንደምታዩት ዳውንሎድ ሆኗል ማለት ነው። እዚህ ጋር መተን ሳይበር ሴኩሪቲ ይላል። እንከፍተዋለን ቦታውን ለማግኘት። ሶላር ኢነርጂ የሚለውንም በዚሁ መንገድ ነው የሰራሁት። ሁለቱንም ከፍቼ ላሳያችሁ። ለምሳሌ ኤዲት ለማድረግ የምትፈልጉ ከሆነ ኢኔብል ኤዲቲንግ የምትቀይሩት ነገር ካለ አሁን እዚህ ላይ መቀየር ትችላላችሁ። እንደምታዩት በጣም አሪፍ አድርጎ ነው ያዘጋጀልን። ስላይድ ሾው ፍሮም ቢግኒንግ ብላችሁም ከመጀመሪያው ጀምራችሁ ማየት ይቻላል። የተለያዩ አኒሜሽኖች ካስፈለጉ ደግሞ እዚህ ላይ ልታስገቡበት ትችላላችሁ ማለት ነው። ለምሳሌ ይሄኛውንም ላሳያችሁ በዚህ መንገድ የሰራሁትን ስላይድ ሾው ፍሮም ቢግኒንግ እዩት። ይሄኛውም አሁን እዚሁ ላይ ነው የተሰራው ማለት ነው። የተለያዩ አኒሜሽን ትራንዚሽኖችን ደግሞ ራሳችሁ ማስገባት ትችላላችሁ። እዚሁ ደግሞ ኤዲት ማድረግ የምትፈልጉም ከሆነ ኤዲት ብላችሁ መቀየር ወይም ኤዲት ማድረግ ይቻላል ማለት ነው። ፓወርፖይንቱ እንመለስና ደግሞ አሁንም ወደዚህ አሁን ግን ይሄን ኤክስ ብለን እንውጣና
ለምሳሌ ደግሞ ጌሞችን ማዘጋጀት ከፈለጋችሁ ወይም መስራት ሚኒ ጌም የሚለው ጋር መጥቼ ለምሳሌ ቅድም ያልኳችሁ እዚህ ጋር ነበሩ የራሳችንን ፕሮምፕት መስጠት እንችላለን። ክሬት ኮምፕሌት ስኔክ ጌም ብየዋለሁ። ቀለል ያለ ጌም እንዲሰራልኝ ነው። ከዛ እዚህ ጋር እልክለታለሁ። እዚህ ጋር የተለያዩ ሪኳየርመንቶችን አስገብቼለታለሁ። እንደዚህ ካላችሁ ቅድም እንዳልኳችሁ ድጋሚ ይህንን መላክ ይቻላል። ከዛ እዚህ ጋር ይሄኛውን የደረሰበትን ለማየት ቲንኪንግ የሚለው ነክታችሁ ስገቡ ውስጥ ላይም ታገኙታላችሁ። ወርታች ለምሳሌ ይሄ እንዳለ እየሰራበት ያለው ነው። ለምሳሌ ለኮፊ ሾፕ የሚሆን ዌብሳይት ስራልኝ ብየዋለሁ። ከዛ እዚህ ጋር እልክለታለሁ። እስኪጨርስ ትጠብቃላችሁ ማለት ነው። እዚህ ጋር ቲንኪንግ ሲላችሁ እየገባችሁ እያንዳንዱ እያሰበ ያለውን ነገር መከታተል ትችላላችሁ። ለምሳሌ እንደዚህ ብትመጡ እነዚህ ነገሮች እያሰብኩ ነው የሚያደርኩ ነው ይላችኋል። ይሄን እስኪጨርስ ትጠብቁታላችሁ ማለት ነው። መልሳችሁ ይሄንን እንደዚህ ብታረጉት ሚኒማይዝ ይሆናል። እንደዚህ ብታረጉት ደግሞ ይዘረጋል። ከዛ እንደምታዩት ከተወሰኑ ደቂቃዎች በኋላ ጨርሷል ማለት ነው። ሪዘርቬት ቴብል ይላል እዚህ ጋር ከለር የመሳሰሉትን ነገሮች አስገብቶ በጥራት ነው ይሰራልን። ዝቅ እያደረግን ሌሎቹንም መመልከት ትችላላችሁ ማለት ነው። እያንዳንዱ ፔጆች እያንዳንዱ ደግሞ ዋጋቸውም እዚህ ጋር አለ። እንደምታዩት ካፑቺኖ ብሎ ዋጋውን እዚህ ጋር አስቀምጧል። ዝቅ እያለን መመልከት እንችላለን። አሁን ከተስማማችሁ ይሄንን ፐብሊሽ ማድረግ ይቻላል። አፕዴት ማድረግ የምትፈልጉት ነገር ወይም ኤዲት ማድረግ የምትፈልጉት ነገር ካለ እዚህ ጋር ኤዲት ማድረግ ትችላላችሁ። ሼር ማድረግ ደግሞ እዚህ ጋር ይቻላል። ወይም ኦፕን ዌብሳይት ብላችሁ ቀጥታ ዌብሳይቱን እንዲከፍተው ማድረግ ይቻላል። ወይም ዌብሳይት ላይ ራሱን ችሎ ይከፍትላችኋል። እዚህ ጋር ሎድ እያደረገው ነው። ተመልከቱ። አሁን ይሄንን ዌብሳይት አዘጋጀም ማለት ነው። እዚህ ጋር የተለያዩ ሜኑዎች አሉት። ለምሳሌ ሜኑ የምትለውን ብትነኩ ማውጫው ይመጣላችኋል። እያንዳንዱ ዋጋ ጋለሪ እዚህ ጋር አለ። ቪዚት የተለያዩ አድራሻዎች ደግሞ እዚህ ጋር ተቀምጠውላችኋል። ለማስያዝ ደግሞ ለምሳሌ ሪዘርቭ ኤ ቴብል የሚለውን ብትነኩ ወደ ፎርም መሙያ ይወስዳችኋል ማለት ነው። ለምሳሌ እዚህ ጋር አድራሻ የመሳሰሉ አሉ። እነዚህን የራሳችሁን አድራሻዎችን ታስገባላችሁ። ይሄን ለምሳሌ ስሙን በራሳችሁ ስምን መቀየር ይቻላል። ከዚህ በተጨማሪ ደግሞ እዚህ ጋር ሴቲንግ አለ። የተለያዩ ሴቲንጎችንም መቀየር ትችላላችሁ። እዚህ ጋር መታችሁ አፒራንስ የሚለው ለምሳሌ ላይት ሞድ ላይ ነው ያለው። ለምሳሌ ዳርክ እንዲሆን ከፈለጋችሁ ዳርክ ሞድ ብትሉት ሙሉ በሙሉ ጥቁር ይሆናል። ይህንን እንደየሁኔታው እያቀያየራችሁ መጠቀም ትችላላችሁ። የሲስተሙ ካደረጋችሁት ደግሞ የኮምፒውተሩ ይሆናል። ቋንቋ መምረጥ ትችላላችሁ። እስካሁን የሰራችሁትን ነገር ዲሌት ለማድረግ ደግሞ ዳታ ኤንድ ፕራይቬሲ የሚለው ጋር መታችሁ ለምሳሌ ዲሌት ኦል ቻት ብትሉት እስካሁን የሰራችሁት እንዳለ ይጠፋል ማለት ነው። ሌላው ግን እዚህ ጋር ልብ የምትሉት ምንድነው 5.2 ስትጠቀሙ እየመለሰ አንዳንድ የሚያስቸግራችሁ ከሆነ ብዙ ሞዴሎች ስላሉ ቀደም ያሉትን መጠቀም ትችላላችሁ። ለምሳሌ እኛው እንድትጠቀሙ ይቻላል ማለት ነው። ለምሳሌ የዩቲዩብ ስክሪፕት እንዲጽፍልኝ ከፈለኩኝ እዚህ ጋር ዩቲዩብ ስክሪፕት አባውት ኮምፒውተር አልኩት እልክለታለሁ። ከዛ እንደምታዩት የዩቲዩብ ስክሪፕቱ መጣልኝ። ከ6 እስከ 8 ደቂቃ የሚሆን ለዩቲዩብ የሚሆን የቪዲዮ ስክሪፕት ማለት ነው። ስለዚህ የግዴታ እዚህ ጋር የምትጠቀሙት ወይም ቻት እንበለውና 5.2 ላይሆን ይችላል። እንደየሁኔታው ያቀያየራችሁ ሁሉንም መጠቀም ትችላላችሁ። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ ምን ቪዲዮዎችን እንሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ጥያቄም ካላችሁ አያይዛችሁ መጠየቅ ትችላላችሁ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።